አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙባረክ ፈርኒቸር ቤተሰቦች እንዴት ከረማችሁ? ሁሉ ሰላም? እኛ አልሐምዱሊላህ ደህና ነን። እንግዲህ ዛሬም እንደተለመደው ሙሉ የቤት እቃ በጣም ጽድት ያለ በላምኔት የተሰራ ሙሉ በሙሉ በላምኔት የተሰሩ እቃዎችን ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ እና አጠቃላይ ሙሉ መረጃውን ከነ ዋጋው ጭምር እነግራችኋለሁ። አብራችሁን ቆዩ። ቀጥታ ወደ ቪዲዮ ገባለሁ ማለት ነው። እና ይሄ አሁን ላይ አጠቃላይ የተሰራው እቃው ሙሉ በሙሉ ላምኔትድ ኤምዲኤፍ ነው። ሙሉ በሙሉ ሁሉም እቃ በላምኔት ነው ማለት ነው የተሰራው። እና ይሄ 2 ከ40 ኪችን ነው ማለት ነው። እነዚህ ተነቃቃይ ኪችን ናቸው። አሁን ይሄ ያው ከበድ ስለሚል ያው ለማንሳት ትንሽ ይሄ ከላይ ሙሉ በሙሉ ይሄኛው ከኪችን ቶፑ በላይ ይነሳል ማለት ነው። እና በጣም ጽድት ያለ እቃ ነው። እንደምታዩት ከለሮቹ ደግሞ ፈዘዝ ያሉ ናቸው። በጣም እንደዚህ ቦግ ያለው ከለሮች አይደሉም። በጣም ያምራሉ። አሪፍ እቃ ናቸው ማለት ነው። እና እንግዲህ ይህን ይመስላል እቃው። እዚህ ጋር 2 መደርደሪያ ተጠቅመናል። ያው ብዙ ጊዜ ይሄኛውን መደርደሪያውን የሚነሳ እናደርገዋለን። ለምሳሌ ይሄኛው ማንሳት ከፈለጋችሁ ረጅም እቃ ለመጠቀም ይሄን ታነሳላችሁ። አለበለዚያ ደግሞ እንደዚህ በክላስ በክላስ እንዳማራጭ እንዲሆን ትጠቀማላችሁ ማለት ነው። እና እንግዲህ ያው ይሄኛው ደግሞ ባለ 2 ነው። ይሄንን ይመስላል። ይሄኛውም ተመሳሳይ ይሄን ይመስላል። እዚህ ጋርም ደግሞ ያው የዛው አይነት ነው፣ አንድ አይነት ነው ማለት ነው። እና ይሄም ይነሳል። እዚህም ጋር ደግሞ ተነሽ ናቸው ማለት ነው። እዚህ ጋር ደግሞ እንግዲህ የታችኛው ያው ሰፊ ነው። ብዙ ጊዜ የምንጠቀመው አሁን ቦዲ ምን ያህል ነው የምትጠቀመው ሳይዙ ለምትሉት እዚህ ጋር የምንጠቀመው በኪችኑ ሳይዝ ልክ ይሁን እስከ 55 አካባቢ ነው የታችኛው ማለት ነው። እና በኪችኑ ቶፑ ስፋት ልክ ነው እንደምታዩት እዚህ ጋር አነስ ያለች ናት። ይሄኛው እንዳያንስ ማለት ነው ለመክተፊያ ሳይዙ ሰፊ ነው። እና እንደምታዩት ይሄኛው ደግሞ ይሄኛውም መደርደሪያውም ተነሺ ነው ማለት ነው። ብዙ ጊዜ ያው ይሄኛውን አብሮ እንዲሆን እንፈልጋለን ካላችሁ ደግሞ እንደዛ ይደረጋል ማለት ነው። እዚህ ጋር ጽድት ያሉ መሳቢያዎች አሉት ማለት ነው። ያው እንደምታዩት ስላይደር ነው የምንጠቀመው። በጣም ጽድት ያለ እቃ ነው። አያችሁት? ምንም አይነት ንክኪ ወይም አስቸጋሪ እንትን አይደለም። በቃ ኖርማል ጽድት ያለ መሳቢያ ነው። እዚህ ጋር ደግሞ ለብቻ አንድ ክላስ አለው። እቺኛውም ይሄን ትመስላለች። ይሄኛውም ተመሳሳይ ነው ማለት ነው። ሁለተኛ ደግሞ ብዙ ጊዜ ቴሌግራም ላይ የምትጠይቁኝ ኪችን ቶፑ ምን አይነት ነው? እዚህ ጋር ብዙ ጊዜ ማለት ተነቃቃይ ኪችኖች የሚሰሩት በኪችን ቶፕ ነው። ምክንያቱም ይሄኛው ኤችዲኤፍ ጋር አብሮ ተያይዞ ነው የሚመታው ማለት ነው። ስለዚህ በሴራሚክ ከሆነ በግራናይቱ ከሆነ በነበረዱ የምትፈልጉት ለዚህ ለተነቃቃይ ኪችን ብዙ ጊዜ በዛ ባይሰራ አሪፍ ነው ማለት። ተነቃቃይ ኪችኖች ማለት ብዙ ጊዜ ይሄኛው ላሚኔትድ የሆነ ችፑር ነው። ስለዚህ አብሮ ከኤችዲኤፍ ጋር ስለሚያያዝ ኪችን ቶፕ ነው ማለት ነው። ለተነቃቃይ ኪችን ብዙ ጊዜ የምንጠቀመው ማለት ነው። በዛኛው ሌላ ዲዛይን ይሆናል ማለት ነው። በሴራሚክ እብነበረድ ከሆነ የምትፈልጉት በዚህ በተነቃቃይ ኪችን ዲዛይኑ ይቀየራል ማለት ነው። ስለዚህ እነዚህ ኪችን ቶፕ ናቸው ማለት ነው። እና ደግሞ ሌላዋ እንግዲህ በጣም ጽድት ያለች ድሬሲንግ ቴብል ናት። አዲስ ዲዛይን ናት። እውነት ለመናገር ያው በጣም ጽድት ያለች ስራ ናት። እንደምታዩት ቼን ትመስላለች። አዲስ ሞዴል ናት። ያው እንደምታዩት እዚህ ጋር መሳቢያዎቹ ውስጥ ለውስጥ ናቸው። በጣም ዝምን ያሉ እቃዎች ናቸው ማለት ነው። እዚህ ጋር ወንበሯ ማች ታረጋለች ከእንትኑ ጋር ከመስተዋቱ ጋር ማለት ነው። በጣም ጽድት ያለች እቃ ናት። እዚህ ጋር ያው ይሄኛውም አብሮ የተለጠፈ ነው ማለት ነው። መስተዋቱ በጣም ጽድት ያለች ስራ ናት። አሪፍ ዲዛይን ናት። ይሄ ሙሉ በሙሉ በላምኔት ነው። እንደዚህ ደግሞ 2 አይነት ከለር ሲሆን በጣም ጽድት ያለ እቃ ነው ማለት ነው። እና ደግሞ እንግዲህ ሶስተኛው ይሄኛው እቃ በ3 ተከፋች ኮምፈርት ያለው ነው። እንደምታዩት ያው ብዙ ጊዜ ይሄን ስራ ያው ተደጋጋሚ እንግዲህ እየታዘዝን ነው። እዚህ ጋር 4 ፓርቲሽን አለው። ይሄኛውም ደግሞ ከላይ እንደዚሁ ነው። እዚህ ጋር ደግሞ ባለ 2 አለው ማለት ነው። ይሄኛው ደግሞ ተጠጋያልክ ሳያቸው ያው እዚህ ጋር አንድ የሱፍ መስቀያ ያለው እንደገና ደግሞ ተጨማሪ ሌላ መደርደሪያ ለምትፈልጉ እንደዚህ እንሰራለን። ከአሁን በፊት አሁን የለቀቅናቸው እቃዎች ይሄ የለውም። ሙሉ በሙሉ ወጥ ነው ለምትፈልጉ ፓርቲሽን ለምትፈልጉ ደግሞ እዚህ ጋር አለ ማለት ነው። ያው ደግሞ ይሄ መሳቢያዎቹ ይሄን ይመስላሉ ማለት ነው። ያው እንደዚህ አንድ ቁልፍ አለው እና
በዚህ ሁኔታ ያው እንደምታዩት ኖርማል ቁልፍ ጽድት ያሉ ስራዎች ናቸው ማለት ነው። ይሄኛው እንግዲህ እዛ ጋር ያያችሁት ኪችን ራሱ ተመሳሳይ ዲዛይን ምንም አይነት ልዩነት የሌለው የሜትር ዲዛይን ከለር ድረስ ጭምር አንድ አይነት ስለሆነ ኖርማል የዛው አይነት እቃ ነው ማለት ነው። እንግዲህ ይሄን ይመስላል ዛሬ ይዤላችሁ የመጣሁት። አሁን ብዙ ጊዜ እየጠየቃችሁ ነው እንግዲህ ዋጋውንም አሁን ባለበት ዋጋ ነው የምነግራችሁ። ከአሁን በፊት ያለ ቪዲዮ አይታችሁ ከሆነ ኪችኑ ማለት የዋጋ ጭማሪውን ተረዳላችሁ ማለት ነው። ተመሳሳይ ኪችኖችን እና ከዚህ ጀምሮ ነግራችኋለሁ ማለት ነው። አሁን ላይ ይሄ 240 በተነቃቃይ ኪችን 65000 ብር ነው ማለት ነው አሁን ላይ እየተሰራ ያለው። እንደምታዩት በጣም ጥራት ያለው ጽድት ያለ ስራ ነው ማለት ነው። ይሄን ይመስላል። እዚች ጋር ደግሞ የምታዩት ድሬሲንግ ቴብል በጣም ዝምን ያለች ኳሊቲ ስራ ናት። እቺ ደግሞ አሁን ላይ ያለው ዋጋዋ 24000 ብር ነው ማለት ነው። እዚህ ጋር ደግሞ እንደምታዩት ይሄኛው 3 ተከፋች ተደራቢ ቁም ሳጥን አሁን ላይ 60000 ብር ነው ማለት ነው። ተደራቢው ማለት ነው 2 ሜትር ከ50 በ2 ከ50 ማለት ነው። እንግዲህ ይሄኛውም ተመሳሳይ ነው። እንግዲህ በቻልነው መጠን አስተያየት እናደርጋለን። የዋጋው ጭማሪ በጣም የተጋነነ ነው። እንግዲህ ሙሉ የቤት ዕቃ ሲሆን ደግሞ አስተያየት እናደርግላችኋለን። ጭማሪውን ይገባናል። በጣም የተጋነነ ጭማሪ ነው ዕቃ ማቴሪያል ላይ ያለው። እንግዲህ በቻልነው መጠን በጣም አሪፍ አድርገን በጥሩ ኳሊቲ እየሰራን ነው። ዋስትና ያለው ዕቃ እንሰራለን። አጠቃላይ ያለን መረጃ ይሄን ይመስላል። ሐሳብና አስተያየት ኮመንት ላይ ጻፉልኝ። ቴሌግራም አጠቃላይ ያላችሁንም አስተያየትና ሐሳብ ኮመንት ላይ ጻፉልኝ። ቴሌግራም ላይ ታገኙኛላችሁ ማለት ነው። ሙሉ ሶሻል ሚዲያ ላይ ይገኛለሁ። ያላችሁን ሐሳብ አስተያየት ስልኬም ስክሪን ላይ አስቀምጥላችኋለሁኝ። በዛ ማግኘት ትችላላችሁ። አድራሻ ከሚሴ ነው። የትኛውን ቦታ እናደርሳለን። እንግዲህ ሙሉ የፈርኒቸር እቃዎችንም አጠቃላይ ማዘዝ ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።